መቼም ክርስትናው ከተመሰረተ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ክርስትና የሆነውን ነገር ሁሉ ሆኖ መሰረቱን ጥሎ በክብር ካረገበት ጊዜ ጀምሮ ቤተ ክርስቲያን ያላስተናገደችው መከራ የለም፣ ያላለፈችው የለም፣ ያልተሻገረችው ውጣ ውረድ የለም። ወገኖቼ የሚገርመው በዛሬው ዕለት ሌላም ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታስበው ሌላም አለ። በዛሬው ዕለት 4 ኪሎ ላይ የሚታሰበው የብዙ ወገኖቻችን የእልቂት ሐውልት ታስታውሳላችሁ። በዛሬው ዕለት ከ30 ሺህ በላይ ኢትዮጵያውያን ክርስቲያኖች በፋሽስቱ በጣሊያን ትዕዛዝ የካቲት 12 ቀን በግፍ ያለቁበት የመታሰቢያ ቀን ነው። በአንድ ቀን ዙሪያቸውን በወታደር ታጥረው ለሀገራችን ለኢትዮጵያና ለቤተ ክርስቲያን ራሳችንን ለቅኝ ግዝ አንሰጥም፣ ማንነታችንን አንቀይርም ብለው ከአባታቸው ወይም ከአባታችን ከብፁዕ አቡነ ጴጥሮስ እና ከብፁዕ አቡነ ሚካኤል አቋም ጋር አቋማቸውን አንድ ያደረጉ ክርስቲያኖች ጣሊያን የዛኔ የነበረውን ሽንፈት አስታውሶ ዳግም መጥቶ በዛሬው ዕለት አዲስ አበባ 4 ኪሎ ላይ በግፍ በወታደር ታጥረው በፈንጅና በተኩስ ሩምታ እንዲያልቁ የተደረገበት ቀን ነው። ምን ያላለፋል? ምን ቤተ ክርስቲያን ያላለፈችው አለ? ምን ያላለፋል? ምእመናን ከጥቂት ቀን በኋላ ደግሞ ቤተ ክርስቲያን ይህን ሁሉ ውጣ ውረድ ዘመናዊ መሳሪያ ታጥቆ ዘመናዊ ኃይል ተተኳሽ ይዞ በምድርም በሰማይም ኢትዮጵያን በራሱ ባህልና ሃይማኖት በቅኝ ለመግዛት የመጣውን የጣሊያንን ኃይል የቅዱስ ጊዮርጊስ ምልጃና ጸሎት እየረዳ በዚሁ ወር ውስጥ ደግሞ ቤተ ክርስቲያን ያሸነፈችበትን የሽንፈትን ሸማ ጠላትን ያጎናጸፈችበትን ደግሞ ቤተ ክርስቲያን የምታስብበትም ነው። ስለዚህ በዘመኑ ሁሉ ቤተ ክርስቲያንን የሚገፋ ተዋህዶን የሚጠላና ከጥንተ ጠላታችን ከሰይጣን ጋር ተባብሮ የሚሰራ ቤተ ክርስቲያን ያላለፈችው እግዚአብሔር ያላሻገረን ቤተ ክርስቲያን ታሪክ አድርጋ ያላለፈችው መከራ የለም ወገኖች፣ ያላለፈችው መከራ የለም። ዛሬ ዞር ብለን ወደ ኋላ ስናስታውስ አሻጋሪውን እግዚአብሔርን እንድናመሰግን ቤተ ክርስቲያን ምልክት ስለተወችልን ሁልጊዜ ደስ ይለናል። የማያልፍ የሚመስለውን ቤተ ክርስቲያን እንዴት እንዳለፈችው ድቅድቁን ጨለማ እንዴት አልፋ ወደሚደነቅ ብርሃን እንደተሸጋገረች ሁልጊዜ ቤተ ክርስቲያን የምታስታውሰው ብዙ ነው። ስለዚህ አሸናፊውን እግዚአብሔርን እያከበረች ታስታውሳለች። ስለዚህ በዚህ ቀን ስንሰበሰብ ቤተ ክርስቲያን የተለያየ ስያሜ ሰጥታ እንድንጾም ስርዓት ትሰራለን። አሸናፊው እግዚአብሔር ነው። ለእግዚአብሔር በፍርሃት ተገዙ። እየሰማችሁ ነው? እስኪ በሉት፣ ለእግዚአብሔር በሉ፣ በፍርሃት ተገዙ። በምን ተገዙ? በደስታም ታዘዙ ትላለች። በምን ታዘዙ? በፍርሃት ተገዙ፣ በደስታም ታዘዙ። ለምን? ከመከራ ሁሉ የሚያሻግር እግዚአብሔር እንዲህ ያሻግረዋል። መከራውን የሚያሳልፍ እግዚአብሔር እንዲህ አሳልፎታል። ይህንን ሳምንት እግዚአብሔር አሸናፊ እንደሆነ እያሰባችሁ እግዚአብሔር ለሚጠሩት በመከራ ውስጥ ላሉት የሚደርስላቸው የድል አምላክ እንደሆነ እያስታወሳችሁ ጾሙት ብለው አባቶቻችን የድል ጾም ስለሆነ የምስጋና ርዕስ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ የሚል
የምስጋና ርዕስ ሰጥታ ለእግዚአብሔር በፍርሃት ተገዙ በደስታም ታዘዙለት እያለች ታመሰግናለች ቤተ ክርስቲያን። ከመከራ የመውጫችን ምክንያት መከራውን የምናልፍበት ከመከራ የምናመልጥበት ምሽጋችን፣ ጋሻችን፣ ተወርዋሪ መሳሪያችን የእግዚአብሔር ኃይል ነው። ምእመናን ያለ እግዚአብሔር የሚሆን ድል፣ ያለ እግዚአብሔር የሚገኝ ሰላም፣ ያለ እግዚአብሔር የምንጎናጸፈው አሸናፊነት የለም። ጠላታችን ሰይጣን የማይታይ ረቂቅ በመስቀሉ የደረሰበት ሽንፈት ሁልጊዜ የሚያበሳጨው ጠላት ክርስትና ላይ ያለና የሌለ ኃይሉን ሁልጊዜ ያለ የሌለ ኃይሉን አንስቶ የሚዋጋት ቤተ ክርስቲያን ስለሆነች ማምለጫው የማሸነፊያው ስልት ለእግዚአብሔር በፍርሃት መገዛት ነው አለ ዳዊት። ከጠላታችን የምናመልጥበት፣ ጠላት ካጠመደብን ወጥመድ የምንወጣበት፣ የማያልፍ የሚመስለውን ነገር ሁሉ የምናልፍበት ለእግዚአብሔር በፍርሃት መገዛት በደስታ መታዘዝ ነው አለን ዳዊት። እየሰማችሁ ነው። እኛ ግን ብዙ ማምለጫ ዘዴ ያለ ስለሚመስለን እንጋጋጣለን አይደል? ብዙ እንደክማለን እኮ። በሰው አይታለፍም፣ የሚታለፈው በእግዚአብሔር ነው። ይልቁንም በዚህ ጊዜ ምእመናን ጸሎት ያስፈልጋል። በርቱ ባካችሁ፣ ጸሎት ያስፈልጋል። እንደ ቀላል የሚታይ ዘመን አይደለም። ወንድም ወንድሙን የሚያጠፋበት ዘመን ላይ ነን። በዚህ መልኩ ምን ሊመጣ እንደሚችል እናውቀዋለን። እግዚአብሔር ይድረስልን። ቀላል አይደለም። ማምለጫ በሌለው ዘዴ ውስጥ ገብተን አንጋጋጥ። ማምለጫው እግዚአብሔር ነው። አሳላፊው እግዚአብሔር ነው። ልብ የሚሰጥ እግዚአብሔር ነው። የጠላታችን የሰይጣንን ኃይል መገዳደልን የሚያመጣ፣ መገፋፋትን የሚያመጣ፣ መጠላላትን የሚያመጣ፣ ልዩነትን የሚያሰፋ፣ በዚህ ሁሉ የሚደሰተው ጠላታችን ሰይጣን የሚያፍረው በመስቀሉ፣ የሚያፍረው በጸሎት፣ የሚያፍረው በዚህ ታላቅ ጾም በጋራ በህብረት በእግዚአብሔር ፊት ስንቆም ነው። አሸናፊነት ከእግዚአብሔር የሚመጣው ምእመናን፣ ያለ እግዚአብሔር ማሸነፍ የለም። ያለ እግዚአብሔር ማምለጫ መሰወሪያ እግዚአብሔር ካላለ ደካማውንም ማሸነፍ አይቻልም። እግዚአብሔር ካለ ግን ኃይል ሁሉ የእግዚአብሔር ነውና፣ እግዚአብሔር ካለ ግን የማይታለፍ የሚመስለው ነገር ይታለፋል። ኃይለኛው ፊታችን ላይ የቆመው ተገዳዳሪ በእግዚአብሔር ኃይል ይወድቃል። ግን ወደ እግዚአብሔር ስንደገፍ ነው። ቢደገፉበት የማይገፋ፣ ቢታመኑበት የማይላላ ጠንካራው ምሽጋችን የእግዚአብሔር ስም ነው። የቅዱሳኑ ጸሎት ነው። የቅዱሳኑ ቃል ኪዳን ነው። ኢትዮጵያ የሚያምርባት እጆቿን ወደ እግዚአብሔር ስትዘረጋ ነው። ምክንያቱም የቃል ኪዳን ልጅ ናት። ብዙ እንደ ሰማይ ከዋክብት የሚበዙ እግዚአብሔርን የሚወዱ በዚህ ቦታ ላይ ለእግዚአብሔር ታዘው የመታዘዝ ምልክት ሰጥተው ያለፉ ብዙ ቅዱሳን በቃል ኪዳን ተቀብለዋታል። ስለዚህ የእግዚአብሔር የቃል ኪዳን ሀገር የምትባለው ስለሱ የደከሙ ብዙ ቅዱሳን ስላሉ ነው። እንደነ ቅዱስ ላሊበላ ያሉ በዘመናቸው ዓለም በጦርነት ሲናወጽ
የተለያየ ስያሜ እየተሰጠው ጦርነት በዓለም ላይ እንደዛ ሲሆን ኢትዮጵያ በነ ቅዱስ ላሊበላ ዘመን ግን ሰላም የሰፈነባት ሀገር ነበረች። ምዕመናን ሰዎች የራሳቸውን ፍላጎት የመስቀል ጦርነት ብለው በዘመኑ አውጀው ቅዱስ ላሊበላ ኢትዮጵያን ሲመራ በነበረበት ጊዜ ከየመን እስከ ሱዳን ጠረፍ ድረስ ሰላም ሰፍኖባት የነበረች ሀገር ነበረች ኢትዮጵያ። ሕዝቡም አሕዛቡም ለቅዱስ ላሊበላ ንግስና በክብር ይታዘዝበት የነበረ ያ ዘመን ዓለም በጦርነት ሲናወጥ ቅዱስ ላሊበላ ግን እንደ ሰው ምንም ዙፋን ላይ ተቀምጦ ንጉሥ ሆኖ ቢታይም እንኳን ለእግዚአብሔር የሚታዘዝ መናኝ ስለነበረ እግዚአብሔር በቃል ኪዳን ንጉሡ ጋር ይገናኝ ነበር። ምዕመናን ደስ ይበላችሁ፣ ይገናኝ ነበር። ዓለም በጦርነት ይናወጣል። ኢትዮጵያ ግን ከንጉሷ ከቅዱስ ላሊበላ ጋር እጆቿን ወደ እግዚአብሔር ትዘረጋ ነበር። ስለዚህ የዛኔም ከጦርነት የመውጫው ዘዴ ወደ እግዚአብሔር እጅ መዘርጋት ነበር ማለት ነው። እየሰማችሁ ይህ ነው። ወደ እግዚአብሔር እጅ መዘርጋት ነበር ማምለጫ ዘዴው፣ ስልቱ። እግዚአብሔር ጋር እጆቿን ዘርግታ ስትገናኝ ኢትዮጵያ በዙሪያዋም ከዙሪያዋም ባለፈ ውድቀቷን፣ ሽንፈቷን የሚፈልጉ ሁሉ በእግዚአብሔር ኃይል ያፍራሉ። እግዚአብሔር ከሌለ ግን ብቻዋን ብትንጠራራ ብቻዋን መጋጋጥ ነው የሚሆነው። ኃይሏ ማን ነው? ኃይሏ ማን ነው? አሸናፊው ማን ነው? እግዚአብሔር ነው። ተረት አይደለም። ይህ እውነት ቅዱስ መጽሐፍ የነገረን የማምለጫ ዘዴያችን፣ የመሰወሪያ ስልታችን፣ ከጠላታችን የምናሸንፍበት የማሸነፊያው ክንዳችን የነ ቅዱስ ላሊበላ አምላክ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን።